የአማራ ክልል ንግድና ገበያ ልማት ቢሮ የክልሉ የንግድ እንቅስቃሴ በሕግ እንዲመራና ጥራቱን የጠበቀ ምርትና አገልግሎት ለሸማቹ ማህበረሰብ እንዲደርስ ቁጥጥር ማድረግ፣ የግብይት ስፍራዎች እንዲስፋፉ መስራት ተቋሙ ከተሰጡት ተልዕኮዎች መካከል ይጠቀሳሉ። ቢሮው በየጊዜው በኢንዱስትሪና የግብርና ምርቶች ላይ የሚስተዋለው የዋጋ ንረት እንዲቀንስና የማህበረሰቡን የኑሮ ውድነት ጫና ለማቃለል የሚያስችሉ የተለያዩ የመፍትሄ እርምጃዎችን እየወሰደም ይገኛል። ለአብነትም በዘመነና በተማከለ መልኩ አምራችና ሸማቾችን በቀጥታ በማገናኘት በተመጣጣኝ ዋጋ እንዲገበያዩ የሚያስችሉ ሁለተኛ ደረጃ ዘመናዊ የገበያ ማዕከሎችን በክልሉ በተመረጡ ከተሞች በመገንባት ወደ አገልግሎት እንዲገቡ አድርጓል። የተገነቡት ሁለተኛ ደረጃ ዘመናዊ የገበያ ማዕከሎች የክልሉን የ25 ዓመት የአሻጋሪ ዕቅድ ታሳቢ የሚያደርጉ ናቸው። ክልሉ ባስቀመጠው ስትራቴጂክ ዕቅድ ለንግድና ገበያ ልማት የሰጡን 5 ቁልፍ ስትራቴጂክ ጉዳዮች አሉ። ከስትራቴጂክ ጉዳዮቹ ውስጥ አንዱ የገበያ ማዕከላትን ማስፋፋትና አምራችና ሸማቹን በቀጥታ በማገናኘት በመሃል የነበረውን የረዘመ የገበያ ሰንሰለት ማሳጠር። ይህን ስንፈጽም አምራችና ሸማቹ በቀጥታ ስለሚገናኙ ዋጋ የመረጋጋት ሁኔታ ይፈጠራል የሚል ነው የተሰጠ። የንግድና ገበያ ልማት ቢሮ ስትራቴጂክ ችግር ናቸው፣ ስትራቴጂክ መፍትሄ ያስፈልጋቸዋል ብሎ ከለያቸው ስራዎች ውስጥ አንደኛው የንግድ ሰንሰለቱ መርዘምና ሸማችና አምራቹ ቀጥታ አለመገናኘት ችግር፣ ከዚህም ጋር በተያያዘ የገበያ ማዕከላት ችግር ናቸው ብሎ ስትራቴጂካሊ የለያቸው ችግሮች ናቸው። እነዚህ የስትራቴጂካል ችግሮችን ለመፍታት የገበያ ማዕከል ግንባታ አይነተኛ ስራ አድርገን ስንከውን ቆይተናል። በክልሉ 8 የሪጂኦፖሊታን ከተሞች ተገንብተው አምራችና ሸማቾች በቀጥታ ግብይት እያካሄዱባቸው ያሉት ሁለተኛ ደረጃ ዘመናዊ የገበያ ማዕከሎች በክልሉ ንግድና ገበያ ልማት ቢሮና በራሳቸው በከተሞቹ የቅንጅት በጀት ተገንብተው እውን የሆኑ ናቸው። 2017 ጀምረን 2018 ስራ ግብይት ያስጀመርናቸው የገበያ ማዕከላት በመጀመሪያ ዓመት የሰራናቸውን 8ቱን የገበያ ማዕከሎች ስንደምረው 1.6 ቢሊዮን ብር አካባቢ የፈጀ 8 የገበያ ማዕከል ለመገንባት የሚያስችል ምቹ ሁኔታ ተፈጠረ ማለት ነው። ለአገልግሎት ክፍት የሆኑ ህንፃዎች 4 ዋና ዋና የሰብል አይነቶችን ግብይት እንዲፈጸምባቸው ነው ዓላማ ተደርጎ ሲሰራ የነበረ። የሰብል፣ የአትክልትና ፍራፍሬ፣ የእንስሳት ተዋጽኦና የኢንዱስትሪ ምርት እንዲቀርብባቸው ነው የግንባታው አሰራርና ሂደት ይሄንን ነው የሚመስለው። ባህር ዳር፣ ደብረ ማርቆስ፣ ጎንደር፣ ደሴ፣ ወልዳያ፣ ደብረ ታቦር፣ ደብረ ብርሃንና ኮምቦልቻ ነው የገነባ ነው። በእነዚህ ማዕከል ላይ የሚገቡ አምራቾች ናቸው። አምራች ስንል የግብርና ምርቱንም የኢንዱስትሪ ምርቱንም ቀዳሚ እድል ተሰጧቸው እንዲሳተፉ የተደረገው። ከዚህ በመለስ ባለ ደግሞ የሸማች ህብረት ስራ ማህበራትና ዩኒየኖች በተለይ ዩኒየኖች ገበያን የማረጋጋት ተልዕኮ ያላቸው ስለሆኑ በተልዕኳቸው ዙሪያ የሚሰሩበት የመሰረተ ልማት አስፋፍቶና ገንብቶ ማስረከብ ለተግባራቸው ስኬት ትልቅ ሚና ስለነበረው ዩኒየኖቻችን እዚህ እንዲሳተፉ ተደርገዋል። በመቀጠል ምስጉን ጅምለኛ ነጋዴዎች ጭምር እንዲገቡ ተደርጓል። አሁን የምንገኝበት የደብረ ብርሃን ከተማ ሁለተኛ ደረጃ የገበያ ማዕከል ውስጥ ነው የምንገኘው። እዚህ ገበያ ማዕከል ውስጥ የሚገኘው ነገር ምንድነው? ወደ 4 የምርቶችን የምናቀርብበት ነው። አንደኛው የእንስሳት ተዋጽኦ አለ፣ አትክልትና ፍራፍሬ፣ የግብርና ምርትና የኢንዱስትሪ ምርት ነው። አሁን 2 ሼዶች ተገንብተው አልቀዋል። እነዚህ ሼዶች የኢንዱስትሪ ምርትና የግብርና ምርት የሚገኝባቸው ናቸው። ለጊዜው 2 ሼድ እስኪሰራ ድረስ ደግሞ በ2 ሼዶች ውስጥ 4ቱንም አይነት ምርቶችን እናቀርባለን። አትክልትና ፍራፍሬም አለ፣ የእንስሳት ተዋጽኦም አለ። እዚህ ላይ የግብርና ምርትና የኢንዱስትሪ ምርቶች ይገኛሉ ማለት ነው። ሮቢት ላይ በምታዩት መንገድ የተገነባው የሁለተኛ ደረጃ ዘመናዊ የግብይት ማዕከል ነው። በዚህ የግብይት ማዕከል ውስጥ ሁሉም አይነት የግብርናና የኢንዱስትሪ ምርቶች እንዲቀርቡ ለማድረግ እየሰራን ያለን። ማህበረሰቡም የቦታውን ማቀማመጥ ለህብረተሰቡ አማካይ በመሆኑ ማህበረሰቡም በስፋት ከዚህ ገበያ አገልግሎት እያገኘ ነው ያለ።
ስለዚህ ይህንን የበለጠ የማዘመን እና ቀሪ ደግሞ 2 ክፍሎች አሉ የሚሰሩ የእንስሳትና እንስሳት ተዋጽኦ ምርት ማቅረቢያ እና የአትክልትና ፍራፍሬ ምርት ማቅረቢያዎች ራስን አስችለው የሚገነቡ በቀጣይ የሚገነቡ ህንፃዎች ይኖራሉ። አሁን ባለው ግን ሁሉንም አይነት ምርቶች እዚሁ አካተን በተለይ ደግሞ በስፋት የግብርና ምርት በስፋት እየቀረበበት ያለበት ሁኔታ ነው ያለው። ታላቁ ራስ አሊ አካባቢ ጎማጣ አካባቢ በሚገኘው 10,000 ካሬ ሜትር ላይ የኢንዱስትሪ ምርት እና የአትክልትና ፍራፍሬ እንዲሁም የእንስሳት ተዋጽኦ ምርት የሚቀርብበት የገበያ ማዕከል ገንብተናል ማለት ነው። አሁን 100% ያለቀው የኢንዱስትሪና የሰብል ምርት ነው። አምራች አርሶ አደሩና አምራች ኢንዱስትሪዎችም ጭምር የጅምላ ነጋዴና ሸማች ህብረት ስራ ማህበራት ጀምርን ጭምር ወደዛ ገበያ ማዕከል ምርታቸውን አምጥተው በተመጣጣኝ ዋጋ ለማህበረሰባችን በዝቅተኛ ዋጋ እንዲሸጡ ለማድረግ ስራ እየተሰራ ነው። እንደ ወልዲያ ከተማ አስተዳደር አሁን 9 የሚሆኑ የግብይት ተዋንያኖች ከፍትህ ጋር ውለታ ወስደን ኦልሞስት ምርታቸውን እያስገቡ ለማህበረሰባችን ግብይት እየፈጸሙ ነው። በጎንደር ከተማ አይራ አካባቢ ዘመናዊ 2ኛ ደረጃ ገበያ ማዕከል ተቋቁሟል። በከተማ አስተዳደሩና የክልሉ መንግስት ንግድና ገበያ ልማት ቢሮ በቅንጅት የተገነባ ዘመናዊ ግንባታ ነው። እዚህ በዋናነት የግብርና ምርቶች፣ የእንስሳት ተዋጽኦና የኢንዱስትሪ ውጤቶች የሚሸጡበት ትልልቅ ሸዶች ነው የተሰሩት። ከዛ ወደ 39 የሚደርሱ ዩኒዮኖች፣ የፋብሪካ አቅራቢዎችና አምራቾች ከማዕከላዊ ጎንደር ጋር በመቀናጀት የግብርና ውጤቶችና የእንስሳት ተዋጽኦች በቀጥታ እንዲገቡ የተደረገበትና ከተጠቃሚው ጋር ለማገናኘት ታስቦ የተሰራ ነው። ወደ ስራ ተገባም በኋላ በተለይ መጀመሪያ አካባቢ መቀዛቀዝ እንትን ነበር። አሁን ላይ ብዙ ችግሮችን እየቀረፍን የማስተካከል ስራ ተሰርቶ ጥሩ የሚባል ውጤት እያመጣንበት ነው። ትንሽ ቦታው ወጣ ማለት ጋር ተያይዞ አንዳንዶቹ ያውቁትም ከ9 እስከ 18% ቅናሽ ያለው ስለሆነ እየሄደ እየሸመተ የሚመጣበትና ኑሮውን ማቅለል የሚችልበት ሁኔታ ለመፍጠር እየተሰራ ነው። አሁን ባለው እንትንም በሙሉ አቅም ወደ ስራ ለማስገባት እዛ አካባቢ ያሉ የመሰረተ ልማቶችን ችግሮች ለመቅረፍ ስራ እየተሰራ ነው። የኤሌክትሪክ፣ የውሃ፣ የካፌ ሰው እዛ ከገዝቶ እዛው ሁሉን ጨርሶ የሚወጣበት ሁኔታ ለመፍጠር አንዱ የተነሳው እኛም አሁን እየሰራንበት ያለው እንዳነሳው ወፍጮ ነው። ወፍጮን በሚመለከት ቦታ የመለየት ስራ ተሰርቷል። እዛው ያሉ ነጋዴዎች በራሳቸው እነሱን ነው ለመጠቀም የተፈለገው። ከ7 ሚሊዮን በላይ ብር አሁን አሰባስበው ወደ አንድ ማዕከል አምጥተዋል። ቀሪውን አጠናቀው ወደ ወፍጮን የመትከል ስራ የሚሰራበትና የተነሳውን ጥያቄ ለመመለስ የሚቻልበት ሁኔታ ላይ ነው ያለነው። ይሄ የባህር ዳር የገበያ ማዕከል ባህር ዳር ከተማ አስተዳደር ሳይሰስት በሰጠው 1ኛ ደረጃ ቦታ ላይ የተገነባ ነው። ዋና ዓላማው የኑሮ ውድነትን ለማረጋጋት ነው። የኑሮ ውድነትን ለማረጋጋት ደግሞ ሸማችና አምራቹ ቀጥታ መገናኘት አለበት። ያለ ደላላ ጣልቃ ገብነት የሚገበያይበት የገበያ ማዕከል ነው። የሚገባው ምርትም የኢንዱስትሪና የግብርና ምርት የፍጆታ ምርት ብቻ ነው። ሌላ ምንም አይገባበትም እዚህ ገበያ ማዕከል ላይ ማለት ነው። በንግድ ስርዓቱ ውስጥ ላልተገባ የዋጋ ንረት እንደ መንስኤ ከሚጠቀሱት ውስጥ አንዱ የሆነውን የደላላ ጣልቃ ገብነት እያስቀረ ባለው 2ኛ ደረጃ ዘመናዊ ገበያ ማዕከሎች የሚከናወነው ግብይት ከነፃ ገበያው አንጻር ሲታይ የዋጋ ቅናሽ ይስተዋልበታል። የመጣሁት ወደዚህ ቦታ ለሸመታ ነው። ጤፍ ነው የገዛሁት። ማኛ ጤፍ እስካሁን የገዛ የነበረው መጠነኛ ማለት ነው፣ ብዙ ማኛ የማይባል ከግለሰቦች ከነጋዴው ማለት ነው 11 ከዛም በላይ ነበር። አሁን ግን እዚህ ቦታ ላይ 9700 ብር ሂሳብ ገዝቻለሁ። ማህበረሰቡ ይህን አገልግሎት በስፋት እንዲያገኙ ሲሆን በተለያዩ ቀበሌዎች ቢበረታታ ያ ቢቀር ደግሞ በዚህ ባለበት ተበረታቶ ቢቀጥል የማህበረሰቡ ላይ ያለውን ጫና በመጠኑም ቢሆን ይቀንሳል ብዬ አስባለሁኝ። ገበያው ከውጭ ካለው ገበያ የተወሰነ የ10 ብር የ20 ብር ለውጥ አለው። ጥሩ ነው። ለምሳሌ አሁን የሱቅ እቃ ላይ እዚህ ድፍን ምስር 230 ነው የገዛው። የአገር ውስጥ ምስር 340 ነው የገዛው። ክክ 170 ነው የገዛው። ከውጭ ካለው ላይ
የተወሰነ የ10 ብር ለውጥ ነው አለው። ይሄ የደሴ ከተማ የገበያ ማዕከል ከተቋቋመ ጊዜ ጀምሮ እኔም ተጠቃሚ ነኝ። ማህበረሰቡ ማለት ተጠቅሟል። ዋጋ ላይ ስናይ ከእያንዳንዱ ላይ የ50 ብር የ60 ብር አሁን ከአጃ ባልትና ውጤት ላይ የ50 የ60 ብር የዋጋ እንትን አለው ከውጭ ዋጋ። ሽንኩርትና አትክልትና ፍራፍሬንም ብናይ እንደዚሁ ለምሳሌ ሽንኩርት 90 100 120 ብር ሲገዛ የነበር ጊዜ ይሄ የገበያ ማዕከል ሲቋቋም ከተቋቋመ በኋላ ምንድነው የሆነው 30 እና 40 ብር 25 ብር ድረስ ገብቷል። እና በዚህ በገበያ ማዕከል በጣም እኔ አንዷ ተጠቃሚ ነኝ። እንደተባለው ማህበረሰቡም ራሱ ተጠቅሟል። መካከለኛ ማህበረሰብ ያለበት ነውና የጤፍ ዋጋ ለምሳሌ 13 እስከ 14 ነው የሚሸጠው። እዚህ ግን 980 ነው። እኔ ገዝቼ ተጠቅሜያለሁ። በጣም ጥሩ ጤፍ ነው እና እያንዳንዱ እንደውም ጨምሮ ማዕከሉ ቢሰፋ የበለጠ ብዙን ማህበረሰብ ያካታል ብዬ አስባለሁ። ዛሬ የመጀመሪያ መምጣቴ ነው። ጥሩ አለ ተብሎ ወሬ ስለሰማሁኝ መጥቻለሁኝ። ዘይት እና አንዳንድ ነገሮችን እየገዛሁኝ ምስር ገዝቻለሁኝ፣ ዘይት ገዛሁ፣ አተር ክክ ነገር ገዛቻለሁኝ። እንደተባለው የ50 ብር ልዩነት አገኘሁኝ ከዘይቱ። ምስሩም ደህና ነው፣ ጥራት አለው። ጥራቱ ነው ዋናው። አተሩም ክኩም ደህና ነው፣ ጥራት አለው። ከውጭ ካለው ከነጋዴዎች እየተሻለ ሆኖ ያየሁት። ኑሮ ውድነቱ ለዚህ ነገሮች እየጨመሩ ነው የሚሄደው። ከጊዜ ወደ ጊዜ ስናየው ሁልጊዜ ጨምሮ ነው የምናየው። አይደለም በቀን በሰዓት እንኳን እናየዋለን ልዩነት ፈጥሮ እና የቀነሰ ነገር የለም። ሆኖም ግን እንደዚህ ያሉ ማህበራት እንደዚህ ያሉ ገበያዎች መፈጠራቸው ግን ልዩነት ያመጣ ይመስለኛል። እዚያ በገበያም አይቼዋለሁ እኔ። ዘይቱ ለምሳሌ ከዚያ ከድሮ አሁን ቀነስ ብሏል። እዚያ ነጋዴዎች ቀንሰዋል እና ይሄ ትልቅ ነገር ነው። እንደዚህ ያሉ ነገሮች ከተፈጠሩ በቀበሌም ይህ ብቻ ሳይሆን በቀበሌም እንደዚህ ቢሆኑልን በጣም እየቀነሰ እየተስተካከለ ይሄዳል የሚል ግምት አለ። እኔ ስሜ ታየሁ ደጌ ነው። ገበያው በጣም ጥሩ ነው። በርበሬውም ጥሩ ነው። 1000 ብር እየገዛን ነበር። አሁን በ650 መግዛታችን በጣም ለኛ የተለየ ነው፣ ጥሩ ነው። ሌላውም አጃ አሁን ውጭ ላይ 250 የምንገዛው እዚህ 200 ነው። ሁሉም ተመጣጣኝ ዋጋ በጣም ደስ ይላል። ዘይት እንደው በብዛት ቢመጣልን ነው። እኔ ጤፉም ጥሩ ነው። የገበያ ማዕከል መገንባቱ ለኛ በጣም ጠቀሜታ እየሰጠን ነው። መሰረት እባላለሁ። ጤፍ ነው የገዛሁት ከውጭው የስንት ብር ልዩነት አለው? 110 ነው እዛ የሚሸጡት፣ እዚህ ደግሞ 98 ብር ይሸጣሉ። ልዩነት አለው። አንደኛ ጤፉ ምርጥ ጤፍ ነው። በርበሬም የተወሰነ ቅናሽ አለው። እንደ ማሽላም ስንዴም ልዩነት አለው እና አሪፍ ነው በጣም። ስሜ ከድር እባላለሁኝ። የመጣሁት እዚህ አስቤዛ ለማድረግ ነው። ይሄ ገበያ ማዕከል ስራ መጀመሩ አሁን ሱቅ ላይ የ5 ብር የ10 ብር ልዩነት አለው። ቢያንስ እኛ ደግሞ ፋብሪካ ብዙ አለው ዱቄት አለ። ዱቄቱ ቢያንስ ልዩነት መኖር አለበት፣ ከዚህም የወረደ መሆን አለበት ነው የምንለው እንጂ ደህና ነው። በዚህ ከቀጠለ ወደፊት ለውጥ ይኖረዋል። ሰው የሚለምደዋል፣ ገበያውን ያረጋጋል። ማሬ ታረፈ እባላለሁ። ከ16 ነው የመጣው ልደታ እና ገበያቸው ቆንጆ ነው። አንድ ወር ይሆናል ማለት ነው እዚህ እየተመላለስኩ ገዛ። ጤፍ አሁን ከሰፈራችን 110 107 106 ነው ነጭ ጤፍ ያለ። እዚህ 95 ነው። የዛሬ ሳምንት መጥቼ ወሰድኩኝ። ቆንጆ ነው ጤፍ፣ ምንም ወጪ የለውም። ሲቀጥል ሽምብራ እና አተር 150 ብር ነው በሰፈራችን ካለው ገበያ የሚሸጥ። እዚህ 125 ብር ነው እና ለውጥ አለው። ቆንጆ ነው። ለዛ ነው ከ16 እስከዚህ የመጣሁት ማለት ነው። ሂሳብ ሳረግ ያው የተወሰነ ለውጥ ስላለው አሁን ሽምብራ ሊገዛ ነው የመጣሁት። ጥሩ ነው። በ125 ብር ነው የገዛው። ይሄ እንግዲህ የገበያ ማዕከል በዋናነት ሲገነባም አላማው ለማህበረሰቡ በተመጣጣኝ ዋጋ ማቅረብ ነው ፍላጎታችን። እንደ መንግስትም ፍላጎት ያለው የኑሮ ውድነቱን ከማረጋጋት አንጻር ገበያውን በተመጣጣኝ ዋጋ ለማህበረሰቡ እንዲቀር ለማስቻል ነውና እዚህ ገበያ ማዕከል ላይ እንግዲህ ስንገባ ከ10% እስከ 15% ነው ቅናሽ የሚያሳየው ከነፃ ገበያው ማለት ነው። ነፃ ገበያው ላይ ካለው ዋጋ
እዚህ ደግሞ ከ10% እስከ 15% ቅናሽ አለ በእያንዳንዱ ምርት ላይ ማለት ነው እና ማህበረሰቡ በጣም ደስተኛ ሆኖ እንዲገበያይበት የሚያስችል ነው። ጤፍኛ የገበያ ማዕከል ላይ የሚሸጠው አንደኛ ደረጃ ጤፍ 9600 ብር እስከ 9800 ብር ነው የሚሸጠው። በውጭ ግን ከ10500 እና ከ10600 በላይ ነው እስከ 11000 ብር ይሸጣል። ስለዚህ በአማካይ ከአንድ ኩንታል 1000 ብር ቅናሽ አለው ማለት ነው። እኛ ጋር ሌሎቹ ምርቶች ካየናቸው በጣም በእጅጉ የቀነሱበት ሁኔታ ነው ያለው። የኢንዱስትሪ ምርትን በተመሳሳይ ነፃ ገበያው ላይ ካለው በጣም በቅናሽ በተመጣጣኝ ዋጋ እየሸጥን ያለበት ሁኔታ ነው ያለው። እዚህ ገበያ ማዕከል ላይ አንደኛ ደረጃ የሚባለው ነጭ ጤፍ 9800 ብር ነው የሚሸጠው። ይህን ተከትሎ ውጭ ገበያ ላይ 12000 13000 የሚባል የነበረ ምርት እስከ 10500 እና እስከ 11000 የወረደበት ሁኔታ ነው ያለው። ስለዚህ በጥቅል ማህበረሰቡ በስፋት ምርት የሚያገኝበት በጥራት ምርት የሚያገኝበት እና የተሻለ አቅርቦት ያለበት ሁኔታ እንዲፈጠር ለማድረግ ተሞክሯል። እነዚህ አቅራቢዎችም ከየአካባቢው ምርት ካለበት አካባቢ ሰብስበው በቀጥታ ሰብስበው እዚህ ነው የሚያስገቡት። ቀጥታ ለተጠቃሚ ነው የሚያደርሱት። አቅም ያላቸው የተሻለ የካፒታል መጠን ያለ እንቅስቃሴ የሚያደርጉ በቀን እስከ በተሳቢ ደረጃ ምርት ሊያስገቡ የሚችሉ አቅራቢዎች ናቸው እዚህ የገቡት። በኢንዱስትሪ ምርትም በተመሳሳይ እንደዚሁ ብዙ ምርቶችን ለማቅረብ ሞክረናል። በተወሰነ ደረጃ እዚህ አካባቢ ያለው ክፍተት ከኢንዱስትሪ ምርት አኳያ በተለይ ከዘይት እና እዚህ አካባቢ ያሉ ምርቶች ላይ የተወሰነ የፋብሪካም ባለመኖሩ የተወሰነ እጥረት ቢያጋጥመንም ሌሎቹን ግን አብዛኞቹ ምርቶች ለተጠቃሚው የማድረስ ስራ እየሰራን ያለ ነው። ከገበያውም በጣም በከፍተኛ ሁኔታ ልዩነት ያለው ምርት ነው እየቀረበ ያለው። እዚህ የሚሸጡት የኢንዱስትሪ ምርቶች በፋብሪካ ዋጋ ነው የሚሸጡት፣ አይጨምሩም። ከገበያው ካለው ግን በእርግጠኝነት ከ10 እስከ 15-20% ቅናሽ አለ። ሳይበላሽ ትኩስ የፋብሪካ ምርቶች ይመጣሉ። ትኩስ የግብርናና የኢንዱስትሪ ምርቶች የሚመጡበት ነው። ይሄ የግብርና ምርቶች ቀጥታ የሚመጡበት ተቋም ስለሆነ የኑሮ ውድነት ላይም ያለው ኢምፓክት ከጤናም ከምርቶች ጤናማነት አኳያም የተሻለ ነው። በእነዚህ የገበያ ቦታዎች አብዛኛው ተገልጋይ መጥቶ ግብይት ያደርጋል። በተመጣጣኝ ዋጋ ምርት ገዝቶ ይሄዳል ማለት ነው። ስለዚህ ይሄ የህብረተሰቡን የኑሮ ውድነት በማረጋጋት ዋናው የኑሮ ውድነትን ለማረጋጋት ምርታማነትን ማሳደግ ዋናው ጉዳይ ሆኖ የተመረተውን ደግሞ ጤናማ በሆነ የግብይት ስርዓት በመምራት የህብረተሰቡን የኑሮ ውድነት ማስታገስ የቻልንበት አንድ ትልቅ አማራጭ ነው ማለት ነው። አሁን በተጨባጭ እንደ ምርት አይነቱ ይለያያል። ከመደበኛ ገበያው ከ7% እስከ 20% የዋጋ ልዩነት አለው። ይሄ የሸማቹን የኑሮ ውድነት ተጽዕኖ በመቀነስ ረገድ አቅሙ ከፍተኛ ነው። ይሄን ተጽዕኖ በምን ማረጋገጥ እንችላለን? ህብረተሰቡ ጋር እንገናኛለን። ህብረተሰቡ ለግብይት ይመጣል። እንደዚህ አይነት የገበያ ቦታ በሌላውም የከተማው ጫፍ አስፋፉልን የሚል ጥያቄ ያነሳል ህብረተሰቡ። ግብይቱን ከሚያውኩና ከሚረብሹ ነገሮች ውስጥ አንደኛው ደላላ ነው። ስለዚህ እነዚህ የገበያ ማዕከላት ላይ 100% ደላላ ነፃ የሆኑ ናቸው። ስለዚህ አላስፈላጊ ኢኮኖሚያዊ ምክንያት የሌላቸው የዋጋ ጭማሪዎች አይከናወንባቸውም ብቻ ሳይሆን በዓላማቸው ልክ የኪራይ ዋጋው በጣም ቅናሽ ስለሆነ ይህንን ታሳቢ ተደርጎ በጣም በቅናሽ ዋጋ ስለሆነ የመስሪያ ቦታዎች የተከራዩት ከነፃ ገበያው ያለውን ቅናሽ ከ10 እስከ 20% እንዲሆን ከተደረገበት አሰራር ውስጥ አንዱ የሸድ ኪራይ ወይም የመሸጫ ኪራዩ ዝቅተኝነት ነው። ስለዚህ እዛ ያገቡትንም አቅራቢዎች ወይም አምራቾች የሚጎዳ አይደለም፣ ሸማቹንም በዛው ልክ የሚጠቅም ነው። በአማራ ክልል ንግድና ገበያ ልማት ቢሮና በከተሞቹ የቅንጅት በጀት ተገንብተው በገበያ ማዕከላቱ እንዲገቡ የተደረጉ አምራቾችና ጅምላ አከፋፋዮች ከሶስተኛ ወገን ጣልቃ ገብነት ነፃ መሆናቸውና ምቹ የሥራ ቦታ መሆኑ ለስራቸው እያገዛቸው መሆኑን ይናገራሉ። ቀደም ሲል የነበረው እኛ ጋር በመካከላችን ጅምላ ለመሸጥ ደላላ ነበር። አሁን ግን ደላላ የለም። በቀጥታ ገዢዎቻችን እኛ ጋር መጥተው የመግዛት እድል አላቸው። ስንገዛም እንደዚሁ ከውጪ ከአምራቾች ላይ ለመግዛት ከጅምላ ነጋዴዎች ከፋብሪካ ከተለያየ ቦታ ለምሳሌ አሁን ከሩቅ ከሚመጣ እንደ ሩዝ የተባለ ምርት ብዙ ጊዜ ከውጪ በቀጥታ ካስመጭ ነው የሚመጣውና እነሱንም አሁን ቀደም ሲል በደላላ እንገዛቸው የነበረ አሁን ቀጥታ በማገናኘት
ቀጥታ ነው የምንረከበውና ብዙ ወጪዎችን የሚቆርጥ ወይም የሚያስቀር ነገር አለው። ይሄ የገበያ ማዕከል ትልቅ እንድምታ አለው። ለህብረተሰቡ በተለይ ዝቅተኛ ለሆነው ህብረተሰብ ትልቅ ጥቅም ትልቅ ፋይዳ አለው። እዛ ውጭ ያለውንና እዚህ ያለውን ገበያ ለምሳሌ በካጭሩ ማሽላ ብንወስድ 65 ብር ይሸጥ የነበረው እዚህ 58.50 ነው። ሩዝ ብንወስድ 110 ብር ይሸጥ የነበረው ዋጋ እዚህ 95 ብር ነው። ጤፍም ውጭ 115 110 ይሸጥ የነበረው እዚህ ከ94 እስከ 105 ነው ከፍተኛው እና ትልቅ ልዩነት አለው። ህብረተሰቡ በጣም በደስታ ነው በእውነት ከቅር ያሰኛቸው የትራንስፖርት አለመኖር ካልሆነ በስተቀር በንግዱ በዚህ አሁን ባለው የንግድ ሲስተም ላይ ደስተኛ ናቸው። እዚህ ከገባን ጀምሮ ከውጭ የተሻለ ገበያም አለ። እውነት ለመናገር ሰው ቅናሹን ብቻ ሳይሆን ጥራቱም ቅናሹም የተሻለ ስለሆነ ከኑሮ ለኑሮም አንድ ቦታ ዕቃቸውን ሰብስበውም ከመሄድ አንጻር ትልቅ ፋይዳ አለው ይሄ የገበያ ማዕከል። ዮሐንስ ቢመች ይባላለሁ። የአትክልትና ፍራፍሬ ጀምላ አከፋፋይ ነው። ያው ለሸማቾች የምናቀርበው አትክልትና ፍራፍሬ ነው። አትክልትና ፍራፍሬ ያው ዘርፉ ብዙም ስለሆነ ድንች አለ፣ ሽንኩርት አለ፣ ካሮት፣ እዛ ከውጭ የምታዩት ቀይ ስር አለ። አሁን በአጋጣሚ ምርት ቤት እያጸዳን ነበርና ምርት እንትን እያልን ነው፣ ሌላ ምርት አዲስ ምርት እናስገባ ብለን እና የሁለተኛ ደረጃ ገበያ አሪፍ ነው። ያው እኛ ከመጣን 3 ወር ከምናምን ሆኖናል። አሁን አሪፍ የሆነ ግብይት ለተጠቃሚው በጣም አሪፍ ነው። የምርት ጥራት የሚባል አለ። ምርት ጥራት ላይ ይለያያል በእርግጥ ዋጋው። አሁን ጥቅል ጎመን ከውጭ 60 ብር ነው፣ ከኛ ጋር 40 ብር ነው። ልዩነቱ የ20 ብር ልዩነት አለው። እንደ አጠቃላይ ግን አቬሬጅ ስትይዘው 10% እስከ 15% ቅናሽ አለው። እኛ ከምናየው ብዙ ጊዜ ከማሳ ላይ ሄደን ስናመጣ ከራሳችን ማሳ ቀንሰን እንሸጣለን። አሁን እኔ አምራች ነኝ፣ በዛውም ደግሞ ከኛ ሲጠፋ ከሌላ ቦታ እናስመጣለን። ነጋዴም ነኝ አምራችም ነኝ፣ ሁለቱን ነው የምጠቀመው እና ከ10 እስከ 15% ድረስ ቅናሽ አለው። ህዝቡም እያመሰገነን ነው የሚገኘው። በፊት ላይ ትንሽ ስናመጣ የደላሎች ምናምን ጣልቃ ገብነት ነበረው። አሁን ቀጥታ ከቦታው ላይ በእንትን ነው የምናመጣው፣ ቀጥታ ዳይሬክት ነው የምናመጣው። ያለውም እዚህ ጋር ያለውም እንቅስቃሴ አሪፍ ነው። የደላላ ጣልቃ ገብነት ስለሌለው ምርቱን በተመጣጣኝ ዋጋ እያቀረብን ለህብረተሰቡ እንትን እያገለገልን ነው። የብዕር እህሎችን ነው እያቀረብን ያለ ነው። በ3 አይነት ደረጃ እያቀረብን ነው። ያው ማህበረሰቡም ወዶት እየተጠቀመ እየገዛን ነው። አሪፍ ነው። እስካሁን ያለው እንቅስቃሴ ቢያንስ የ500 እና የ600 ብር ቅናሽ አለው ከውጭ ጋር በየደረጃው። ለምሳሌ ከነጩ ጤፍ ጋር እንደዚህ ያለው ከሰርገኛው ላይ እስከ 800 ብር ምናምን ልዩነት አለው ከውጭ ጋር ካለው። ያው ሰውም ያንን ልዩነት አይቶ ማህበረሰቡ እየመጣ እየተጠቀመ ነው። ስሜ አህመድ አወል አህመድ ይባላል። እዚች ገበያ ማረጋጊያ ከፍቼ በርበሬ እየሸኩ ነው። አሁን እንደምታየው ይኸው በየአይነቱ በርበሬ አቅርቤ ያለሁኝ። ገበያ ማረጋጊያ በጣም አሪፍ ነው። እዚህ አንደኛ ኪራይ በጣም ቆንጆ ነው። ሁለተኛ እንደገና ደግሞ አጭበርባሪ ነጋዴ ይሄ ምንድነው ደላላ ነገር የለብንም። አሁን እዚህ ሆነ ማለት እዚህ ከምንሰራው እዛ ሌላ ከምንሰራው የቤት ኪራይ የለብንም። በጣም አሪፍ ላይ ነው። በርበሬ እንደምታየው አለ በየአይነቱ ያም ሁሉ አለ። ከ550 ጀምሮ አለን። ምክንያቱም ገበያ ላይ 800 ብር የሚሸጠውን በርበሬ እዚህ 700 ነው የሚሸጠው። 750 700 650 600 550 ድረስ ሁሉ አለ። በየአይነቱ ነው እንደ ሰው አቅም እናቀርባለን። በየአይነቱ ስለምናቀርብ ተመስገን ነው። እንግዲህ እኛም ደህና እየሰራን ነው። ተጠቃሚም ያው እየመጣ ደህና ይገዛና ብቻ ተመስገን ነው። ፍሬሽ የሆነ እቃ በየጊዜው እያስገባን ለህዝቡም በተወሰነ ቅናሽ ዋጋ እያስጠቀምን ያለ ነው ማለት ነው። አትክልት ስለሆነ ፀሐይ አይፈልግም። አትክልት ፀሐይ ሳይነካው ፍሬሽ እቃ ህዝቡም እያገኘ ነው ያለው፣ በቅናሽ ዋጋ እያገኘ ነው ያለው። ለእኛም ደግሞ ጥሩ ነው። ብዙ የስራ እድል ፈጥሯል። ብዙ ሰራተኞች ስላሉ ሁሉንም ለህዝቡም ለእኛም ያማከለ ጥቅም ነው ያለው። አሪፍ ነው። እዚህ ገበያ ማዕከል ውስጥ በግብርና ምርቶችን ነው የማቀርበው። የገበያ ማዕከሉ ላይ እንግዲህ ከገባን ጊዜ ጀምሮ ሚኒመም እስከ 15% ዲስካውንት አድርገን ነው የምንሸጠው እና አሪፍ ነበር ለማህበረሰቡ። ገበያውንም ለማረጋጋት ጥሩ እንትን የነበረው እስካሁን ባለው ድረስ የተሻለ እንቅስቃሴ ነበረው። አሁን በቅርቡ ግን አብዛኛው ተጠቃሚ ወደ ኋላ እያለ ያለበት ሁኔታ ነው ያለው። ቦታው ላይ ያው በተደጋጋሚ የሚነሳ ነገር ነው። አሁን ግን እኛም በማህበር አደራጅተውን ወፍጮ ተፈቅዷልኝ። እንግዲህ ያን የሚያልቅበት ኮንዲሽን ከተፈጠረ ህብረተሰቡ ወደዚህ ይመጣል የሚል እምነት አለ። እዚህ ነጋዴውን በምናስረክብበት ነው እዚህ ለህዝቡ የምናስረክበው። ነጋዴ ወይም ደላላ የሚጨምርበትን በሙሉ ተቋርጧል። አሁን እኔ ሰኞ ገዛለሁ፣
100ም 200ም ኩንታል እየመጣለሁ እስከ ሳምንት አከፋፍላለሁ ወርዳለሁ። ዝም የምሸጠው ለነጋዴ የማስረክበው ነጋዴ የሚጨምረው ለህዝቡ በጣም ተቋርጦለታል። ሊጨምር በመካከል አሁን እየሄደ እያለ እዛ ያለ ጤፍ ስላለ ሰው ግልብጥ ብሎ ይመጣል፣ ይቆማል፣ በዛው ይቆማል። የነጋዴው ወትሮ አምራች ነኝ። ከዛ ሳቀርብ ደሴ ነጋዴ ለነበረው አቅራቢ አንዱ እኔ ነኝ። ቀጥታ መንግስት ይህን ሲያመቻች፣ ስለዚህ በነፃ ያለምንም ክፍያ ሴፍቲውን የጠበቀ ኪሳራ አይጥ የማይበላው ቦታ ሲያመቻች ቀጥታ በሪያዴር ጨረታ ጨርተን ነው ቦታው ላይ መተን የገባ ነውና ስለዚህ አሁን ለህብረተሰቡ ትልቅ አገልግሎት እያገኘ ነው። እኛም ጥሩ ተጠቃሚ ነን። ትልቅ ትርፋማን ባንሆን ኪሳራ የሌለው ውጤታማ ሆነን በቃ በቀን በጣም ብዙ ሽያጭ ነው የሚሸጠው። ባቄላው፣ አተር፣ ሩዙ በየአይነቱ ማቅረብ ያለበት ምርት ሁሉ እናቀርባለን። ስለዚህ አሁን በተሻለ መልኩ ህብረተሰቡ በጣም ደስተኛ ሆኖ ተጠቃሚ እንደሆነ ነው። አምራቹ ያመርታል፣ የሆነ ደላላ ይገዛል፣ ለሆነ ይሸጣል። ቫልዩ አድ ሳያደርግ አቆይቶ ለሆነ ይሸጣል። ከሸማቹ ሲደርስ ያልተጠበቀ ዋጋ ሸማቹ ላይ ይጫን ነበር። ይሄ ዋጋ ወይ ለአምራቹ አልሆነ ወይ ለሸማቹ አልሆነ። በመሃል በህገወጥ መንገድ ራሱን የሚያጫውት አካል መክበሪያ ነው የሆነ ቫልዩ አድ ሳያደርግ አምራቹ ከሸማቹ ጋር በመገናኘቱ ቀጥተኛውን ዋጋ እሱ ተጠቃሚ ይሆናል። አንዱ ይሄ ነው። ሁለተኛው የማምረት አቅሙ ያድጋል። ያመረተውን ምርት በስፋት የሚገዛው ቀጣይነት ባለው ሁኔታ ምርቱን የሚገዛው የሚሸምተው ካገኘ ከወደዚህ በኩል የማምረት ፍላጎቱ ይነቃቃል። ለምን ገበያ አለ። ለኛ ለነጋዴዎች ጥቅሙ ያን ያህል ባይሆንም ግን ያው ጽዳት ካለው ቦታ ላይ ምርቱ ፀሐይ አይነካውም፣ የሆነ አቧራ አይነካውም፣ ጥራት ያለው ነገር ነው ማህበረሰቡ የሚጠቀም እና ጥቅሙ ምን እንደሆነ ታውቃለህ? ህዝቡ ሲደሰት ማየት በራሱ ደስ ይላል እንጂ አሁን እኛ እዚህ ብቻ አይደለም እንሰራው፣ ከውጭም እንሰራለን። ግን ጥቅሙ ደስ የሚል ህዝቡ ሲረካ ማየት በራሱ ሌላ አዲስ ጥቅም አለው። በደላላና ንግድ ፈቃድ የሌላቸው ይሰራ የነበረው አሁን በትክክል በንግድ ፈቃድና እንደዚህ በገበያ ማዕከል የሚሰራ ከሆነ ህገወጥነት ይጠፋል ማለት ይቻላል። ስለዚህ የተሻለ የንግድ ስራ አሳልጦ መስራት ህብረተሰቡን ጋር ተደራሽ መሆን ስለሚቻል ማንኛውም ሰው በዚህ አይነት የንግድ ሲስተም ቢሰማራ ህብረተሰቡም ተጠቃሚ ነው፣ ነጋዴው ተጠቃሚ ነው፣ የህገወጥነትም ይጠፋል። ህገወጥነትን ለመቆጣጠር እድል የሰጠን ህጋዊ ንግድ ይሄን ነው የሚመስል ብለህ ሌላውን ታርምበታለህ ማለት ነው። ስለዚህ ይሄ ነው ፋይዳው ለአምራቹም ለአቅራቢውም ማለት ነው። የጅምላ ነጋዴና እዛ ውስጥ ያሉ ነጋዴዎች ሊንኬጅና ትስስር ጨምሯል። ለምሳሌ ደብረ ብርሃን ከተማ አስተዳደር ምርት ምስጉን ጅምላ ነጋዴዎች ምርት በሚገዙበት ሰዓት በተናጥል ሄደው አይደለም የሚገዙ። እዛ ያሉ ነጋዴዎች ተነጋግረው ተባብረው አብረው ጭነው የሚያመጡበትን አሰራር ሁሉ ዘርግተው ነው የሚያመጡት። የነጋዴው ማህበረሰብ ቅንጅትና ትብብር እንዲያድግ ጭምር አስተዋጽኦ እያደረገ ይሄ የነሱ ትብብርና ቅንጅት ሸማቹ ማህበረሰብ ላይ ትልቅ ኢምፓክት ነው ያለው። በተለይ ጥራት ያለው ምርት እንዲመጣ በቅናሽ አገልግሎት እንዲያገኙ በማድረግ በኩል የተሻለ ነገር ነው ያለው። ከደላላ ነፃ መግባቱ በራሱ ለሸማቹ አሁን ባልኩ መንገድ የሆነ ፐርሰንት አለው ቅናሽ። ለምሳሌ ከውጭ 60 ብር መሸጠው ዕቃ ቢኖር ከውጭ ከዚህ ጋር በመካከል የሚጫወት ማለት ገበያ ሰንሰሉት ላይ የሚጫወት 10 ብር ሊኖር ይችላል ብለህ ትገምታለህ። ያ 10 እስከ 15% የሚቀነሰው አንዱም ያ ነው ራሱ። አሁን ከውጭ ይሄ ሽንኩርት 95 ብር ነው፣ እኛ ጋር 80 ብር ነው እየሸጥ ነው ያለ ነው። ካሮት ከኛ ጋር ይሄው 50 ብር እየሸጥ ነው ካሮት። ከውጭ ስንት ነው? ከ60 እስከ 70 ብር ባለው ነው። ለማህበረሰቡ የምታቀርበው በዲስካውንት ነው። ከመደበኛ ግብይት ስርዓቱ በትንሹ 15% ቀንሳ ነው። ገበያ ላይ 115 ብር ምናምን የምትገዛ ከሆነ እዚህ እስከ 97 ብር 95 ብር ንጹህ ጤፍ ታገኛለህ። አንደኛ ከገበሬው ላይ ከዛ ላይ ቅርንጫፍ ያላቸው ሰዎች ነው መጥተው የገቡት እና ከወረዳ የመጡ አሉ፣ እዚሁ ጎንደር ላይ የመጡ አሉ እና ከቀጥታ ከአምራቹ ላይ ተረክቦ መጥቶ ነው እዚህ የሚሸጥና ለህብረተሰቡ በዝቅተኛ ዋጋ የሚያቀርቡት። ያን መልካም ነገር ነው። እንዲህ አይነት የገበያ ማዕከል 2-3 ቢኖር በከተማችን ተሻለ ማህበረሰቡ ይጠቀማል የሚል እንትን አለኝ። የውጭ ማርኬቱንም የግብይቱንም ራሱ ትልቅ ተጽዕኖ ፈጥሯል። ይሄ በራሱ ይሄ ማዕከሉ መኖሩ አሁን ከውጭ ላይ ግብይት ያን ያክል አይደለም። ያው እኛም ከውጭ ስላለንበት ብዬ ነው። የውጭንም ዋጋ
የማረጋጋት ባህሪ አየንበት። አብዛኛው ደንበኛ ወደ ገበያ ማዕከሎቹ ሄዶ መሸመት በተመጣጣኝ ዋጋ መግዛት ሲጀምር የውጭንም ገበያ መግራት ጀምሯል ማለት ነው። ጤፍ የገበያ ማዕከሎቹ ላይ እንደየጤፍ አይነቱ ሻል ያለው ጤፍ እስከ 10200 ነው፣ እስከ 9500 ድረስ ነው። ቀይ ጤፍ እስከ 8500 ብር ይሸጥበታል ማለት ነው። እኛ በምናስረክበው እንሸጣለን በካሽ ዱቤ ያስመርሮናል ነጋዴ። ደላላ አለ በመካከል እያያዘ ብራችን። አሁን ግን ቀጥታ ብራችን በእጃችን ነው የሚገባው፣ ገዝተን እንመጣለን። ብዙ ነገር ተቋርጧል። አንደኛ ተነጋዴ የሚይዝብን፣ ሁለተኛ ደላላ የሚይዝብን ብዙ ነገር ነበር። እንዴፋላችኋለን እያሉ ይነጥቁን ነበር። ስልካቸውን አናቅም ነበር እዚህ መተን። መንግስት ግን ኑ ቶሎ ብሎ አመጣን። ተገጠር እዚሁ ላይ ያለ ነው፣ ቤት ኪራይ ነው የገባ ነው። ለወደፊት ግን ለእኛ እኛም እንሻሻላለን፣ መንግስትም የእኛን እንትን እንዲጠብቅልን ነው። በእኔ እንኳ ስለዚህ ተገባ 1 ሚሊዮን በላይ ነው ኩንታል የሸጥኩት። ትንሽ ጥቅም ቢሆን ብዙ እሸጣለሁ። ህዝቡም አውቆን እየመጣ ነው። ከቤት ኪራይ አንጻር አሁን አሪፍ ነው። ያው እንደምታዩት እህልም አይባክንም። እንስሳ በፊት አሁን የታችን ገበያ እንትን ላይ አይጥ ምናምን ያስቸግረን ነበር። እዚህ ጋር ግን የለም። ያው እንደምታዩት ሙሉ ሴራሚክ ነው። እህሉም አይባክንም። ያለውን ደግሞ እስከ ስፋቱም ሁሉም አሪፍ ነው ለእህል ለአቅርቦቱ እና ደግሞ ያው ቅዝቃዜ ነገር ስለሆነ ይሄ ነቀዝ ምናምን የማምጣት እንትኑ በጣም ዝቅተኛ ነው። እዚህ ጋር ያለው ቦታው ያው ሰው ወዶታል። እኛም ደግሞ ተመችቶናል እዚህ ለማቅረብ። ይሄን ቤቱን ታውታላችሁ። 1 ኪሎ ጠብ ብሎ የሚከስር ነገር የለም። ጠርገን እናገኘዋለን እዚሁ ሴፍቲውን የጠበቀ ቤት ስለሆነ ማለት ነው። ስለዚህ የተሻለ ስራ እየሰራን ነው። በ8ቱ የሪጂኦፖሊታን ከተሞች ተገንብተው በዚህ ዓመት ወደ ሥራ በገቡት ሁለተኛ ደረጃ ዘመናዊ የገበያ ማዕከሎች ከሚገበያዩት ሸማቾችና ነጋዴዎች የሚነሱ በገበያ ማዕከላቱ ቢካተቱ ያሏቸው ተጨማሪ አዳዲስ ፍላጎቶችም መቅረብ ጀምረዋል። አምራቾችና ምስጉን ጅምላ ነጋዴዎች የሚያነሱት ጥያቄ አለ። ለምሳሌ በእነዚህ ማዕከሎቻችን ላይ የወፍጮ አገልግሎት የለም። የወፍጮ አገልግሎት ጭምር እንዲጨመር ኤክስትራ ዲማንድ እየመጣ ነው። በጣም ጉዳዩን ከመውደዳቸው የተነሳ ለምን ወፍጮ እዚሁ አይኖረንም፣ ሰብል ገዝተን አስፈጭተን ነው መሄድ ያለብን የሚል ፍላጎት እየመጣ ነው። ኤቲኤም ይኖረው እዛው ብር አውጥቼ እንድገበያይ ይኖረው አለ። እንዳውም ደግሞ ሻጮቹ ደግሞ የሽያጭ መጠናቸው ከፍ ያለ ስለሆነ ባንክም እዛው ውስጥ ስንሸጥ የዋልነውን የምንቆጥብበት የምናስገባበት እዛው ይፈጠርልን አሉ። እዛው አካባቢ ደግሞ በስርዓት የሚመራ የካፍቴሪያ አገልግሎት ይኖረው አለን ማለት ነው። እኛ ደግሞ የምንጨመርንበት የገበያ ዋጋ መረጃ የሚያገኝበት ስርዓት ይኖር ብለን ደግሞ በቴክኖሎጂ የተደገፈ ደግሞ ሶፍትዌር አስለምተን የገበያ ዋጋ የሚያውቅበት የሚያይበት የሚያነጻጽርበት እድል ደግሞ ተፈጠረ ማለት ነው። አሁን ደሴ ላይ ይሄ ማዕከል ብቻ በቂ አይደለም። የሮቢት ገበያ ማዕከል ብቻ ሳይሆን ሌሎች ክፍለ ከተሞችም ላይ ያስፈልገናል። መንግስት ይሄንን መስራቱ እጅግ እናመሰግነዋለን፣ ግን ሌላ አካባቢ ሊሰራልን ይችላል የሚሉ ተጨማሪ ፍላጎቶችን ጭምር እየፈጠረ ነው። ይሄ ደግሞ የእርካታ ውጤት ነው። በ2017 ጀምረን 2018 ስራ የጀመረ የደብረ ብርሃን ዘመናዊ የገበያ ማዕከል አለ። ከተማ አስተዳደሩ ጥቅሙን ፋይዳውን ስለተረዳ በራሱ አቅም ሌላ መሀል ከተማ ላይ ሌላ ዘመናዊ የገበያ ማዕከል አስጀምሯል። መንግስት ቅመም ሆኖ የጀመረው የገበያ ማዕከላትን የማስፋፋት ጉዳይ የከተማ አስተዳደሮቹ መደበኛ ስራ ሆኖ እየተስፋፋ ነው ማለት ነው። በአማራ ክልል በዚህ ዓመት ወደ ሥራ በገቡት ሁለተኛ ደረጃ ዘመናዊ የገበያ ማዕከሎች የገቡ አምራችና ጅምላ አከፋፋዮች የሚያቀርቧቸው የኢንዱስትሪና የግብርና ምርቶች ዋጋቸውና ጥራታቸው በባለሙያዎች ክትትል ይደረግባቸዋል። በስሩ ወደ 8 ወይም 9 ለአራ ወደ 12 አካባቢ ባለሙያዎች አሉ። እነዚህ ባለሙያዎች ውሏቸው ነጋዴው ገብቶ ሽጦ ጨርሶ እስኪወጣ ድረስ እዚህ ነው ውሏቸው። ይሄ ብቻ አይደለም፣ ገበያ ላይ ያለውንና እዚህ ያለውን ሽያጭ ቼክ ያደርጋሉ። ጨምሮ ከሆነ ቀንስ ይላሉ፣ አላግባብም ሆኖ ከሆነ እንትን ያደርጋሉ። ሁሉም በሚታይ ቦታ ዋጋቸውን ይለጥፋሉ። በየቀኑ ጭማሪም ካለ አሳውቀው ካልሆነ እንጂ አይጨምሩ። ይሄን የሚከታተል አንድ ቲም አለ። ምርቱ ሲገባ ፍተሻ ይደረግበታል። ያው ይሄን እኛ ሙያተኞች አሉ፣ በዚህ የሰለጠኑ ሙያቸው የሆነ አሉ ሙያተኞች።
ምርቱን ብቻ አይደለም መለኪያ መሳሪያው ቁጥጥር ይደረግበታል። ህጋዊ ነው፣ ህጋዊ አይደለም፣ ምርቱ ጤነኛ ነው፣ ጤነኛ አይደለም፣ ባዕድ ነገር ተቀላቅሎበታል፣ አልተቀላቀለበትም የሚለውን ሲገባ ጀምሮ ይፈተሻል፣ ይመዘገባል ምርቱ። በሂደት ደግሞ ከገባ በኋላ አንዳንድ የምርት አይነቶች የመጠቀሚያ ጊዜያቸው ለምሳሌ የፋብሪካ ውጤቶች የመጠቀሚያ ጊዜያቸው ሊያልፍ ይችላል ሳይሸጡ እዛ ውስጥ እያለ ፍተሻ ይደረግባቸዋል። በእንስሳት ውጤትም በኢንዱስትሪም በአትክልትና ፍራፍሬም በእንስሳት ውጤቶችም ይሄን ቁጥጥር የሚያደርጉ 3 ሙያተኞች አሉ እዛ ውስጥ። ለአላስፈላጊ ዋጋ ንረት ምክንያት የሆኑ የደላላ ጣልቃ ገብነቶችን በማስቀረት የማህበረሰቡን የኑሮ ጫና ለማቅለል በውስን ከተሞች የተገነቡት ሁለተኛ ደረጃ ዘመናዊ የገበያ ማዕከሎች ፍሬ ማፍራት በመጀመራቸው ወደ ሌሎች ተጨማሪ ከተሞች የማስፋት ስራም ተጀምሯል። በሪጂኦፖሊታን የተጀመረው የሁለተኛ ደረጃ የገበያ ማዕከል በዚህ በጀት ዓመት ማለትም በ2018 በጀት ዓመት በአዲስ እያስገነባናቸው ያሉ 7 የዞን መቀመጫ ከተሞቻችን ነፍኖት ሰላም ከተማ፣ እንጅባራ ከተማ፣ ሁመራ ከተማ፣ ገንዳ ውሃ ከተማ፣ ደባርቅ ከተማ፣ ኬሚሴ እና ሰቆጣ ከተሞች ላይ ተመሳሳይ ግንባታዎች እየገነባ ነው። በአጭር ጊዜ ውስጥ ተገንብቶ ለአገልግሎት ክፍት እንዲሆን ጭምር ርብርብ እያደረግን ነው። እነዚህ ትልልቅ አምራቾች እና አቅራቢዎች ለቀጣይ ወር የሚሆን ምርት ይዘው መገኘት አለባቸው። የፊቱን ከማምጣት ምርታቸውን በአንድ አካባቢ እዛው አካባቢ አከማችተው ህብረተሰቡ የሚፈልገውን ያህል መጠን እንዲያቀርቡ ተጨማሪ መጋዘኖችም ይኖሩን ብለን አሁን ከአንዳንድ ተቋማት ጋር ተነጋግረን በሚቀጥለው በ2019 በጀት ዓመት በእነዚህ ቀድመን በገነባናቸው 8 ትልልቅ መጋዘኖችን አንዳንዶችም ለተሞክሮ ወስደን ትልልቅ ፍሪጅ ጭምር ያላቸው ምርቱን ሳይበላሽ ለተወሰነ ጊዜ የማቆየት አቅም ያላቸው መጋዘኖች ይገነባሉ። ከነዚህ የገበያ ማዕከላት በፊት የአማራ ክልል የግብርና ምርቶች መዳረሻ የገበያ ማዕከል ተብሎ ዘንዘልም አካባቢ 25 ሄክታር ላይ ያረፈ በጦርነቱ ችግር የደረሰበት ቢሆንም አሁን ወደ መደበኛ ግብይት ሲስተም እንዲገባ ልዩ ልዩ የጥገና ስራዎችን እየሰራን በመለስተኛ ከተሞች ደግሞ በራሳቸው አቅም መለስተኛ ሸዶችን እየሰሩ ደግሞ ግብይት ይካሄዳል። ወደዚህ ደረጃ እስከምንደርስ ድረስ ደግሞ እስከ 10 ሚሊዮን እስከ 15 ሚሊዮን የሚያወጣ በጀት ከተሞቹ ወረዳዎቹ እየመደቡ ተጨማሪ ደግሞ በራሳቸው አካባቢ አምራችና ሸማችን የሚያገናኙ የገበያ ማዕከሎችን እየገነቡ አንዳንዶቹ እንደውም ሸዶችን ይሄን የማምረት የማቅረብ አቅም ላላቸው ሰዎች በነፃ እስከ መስጠት የደረሱ አሉ። እስካሁን ድረስ ወደ 42 የሚደርሱ መለስተኛ የሆኑ እንደዚህ ዘመናዊ የገበያ ማዕከል የሚባሉ ሳይሆኑ መለስተኛ የአካባቢ ግንባታዎችን እያደረግን ደግሞ ሁኔታውን እዛ እስከምንደርስ ድረስ እያሰፋን እየተጠቀምን ነው። የንግድ ስርዓቱ ጤናማ እንዲሆንና አምራችና ሸማቹን ማህበረሰብ በቀጥታ የሚያገናኙ የገበያ ማዕከላት መኖር ሰው ሰራሽ ዋጋ ንረትን በመከላከል የሻጭና ገዥን ተጠቃሚነት የሚያረጋግጥ ሁነኛ መፍትሄም ሆኗል።